የኔ መሰረታዊ ነገር ሄሉሻ ናት። ይሄ ደግሞ እኔ እርግጠኛ ነኝ አገኛታለሁ። ምክንያቱም ሄሉሻ ስትፈጠር ፈጣሪ ለእንዳልክ ብሎ ነው የፈጠራት። እንዳልክም ሲፈጥረው ፈጣሪ ለሄሉሻ ብሎ ነው የፈጠረው። ከወደድሽኝማ ከልቡ ውድድ ነው፣ ከወደድሽኝማ ከአንጀት ውድድ ነው። መዋሸት መደበቅ እኔ ያልችልበት እያለ እንዳልክ እንግዲህ ዛሬ መጥቶላችኋል። እንዴት ነው ነገሩ? በቃ ያበጠው ፈንዳ ብሎ እውነቱን እየተናገረ ነው። በቃ ሄሉሻ የኔና የኔ ብቻ ናት። ያቢሉት ቲያትር ገለባ ነው። ፍቅር የሚያምርብን ሄሉና እኔ ብቻ ነን እያለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲኔ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሀይ እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች በያላችሁ በሰላማችሁ ብዝት ይበልልኝ። አላህ የረፍት እንጀራ ይወፍቃችሁ። ሁላችሁንም በተጨነቃችሁበት አላህ ሰላማችሁን ያብዛላችሁ። የታመማችሁትንም አላህ ያሸራችሁ። ሰላማችንን ያብዛልን። ሀገራችንን ሰላም ያርግልን። ዋናው ሀገር ነውና በስደት ያለነ ሁላችንም ሀሳባችን ተሳክቶ በሀገራችን የራሳችንን ኑሮ እፎይ ብለን የምንኖርበትን እንጀራ አላህ ይወፍቅን። ሁላችሁም ዱዓ ጸሎት አድርጉ። የማንኛችን ዱዓ እንደሚደርስ ስለማናቅ ሁላችንም ለራሳችንም ለሀገራችንም ለሁሉም ነገር ዱዓ አድርጉ። በዱዓ የማይመለስ ነገር የለም። እንግዲህ ወደ የመጣሁበት አላማ ስገባ እንዳልክ እንግዲህ አይታችሁታል። እኔ በጣም ግራ እያጋባኝ ነው እውነት ለመናገር ለእውነት ከሆነ እንዳልክ ማለት ነው እኛ የሚሸውድ ያነሰውና እንደዚህ እውነት ለመናገር የእውነቱን ቢሆን ሄሉ ዝም አትልም ነበር። የሆነ ነገር ተሰጥ ነበር። ገብቷችኋል አይደል? ዝም ብላ እያየች ነው። አሳዘነችኝ እኔ እናት ወላሂ። አንዳንድ ጊዜ እኮ በህይወታችን ዝም ብሎ የሚያወራልን አይደለም የምንፈልገው አይደለም። በህይወት ብዙ የሚወደን ሰው ይኖራል በዙሪያችን። ብዙ ከሚወዳችሁ ሰው ግን አንድ የልባችሁን የሚረዳችሁ ሰው ነው የምትፈልጉት። ያን የወደዳችሁ ሁላ አልተረዳችሁ ፋይዳ የለውም ብዙ ሰው ቢወዳችሁና አንድ የልብ ሰው ሰላንተን ሰላሚል እንግዲህ ከዛ አንጻር ይሆናል እንጂ ሄሉም የወዳት አላጣችም፣ የኔንሽ የሚላት አላጣችም። ነገር ግን እውነተኛ ሰውና እስከ መጨረሻው የሷን ሁኔታ ተረድቶ እውነቷን ይዞላት በቃ ይሆናላ አብሯት የሚቀጥል ሰው ነው እንጂ መፈልገው እንደዚህ ያም የሰው መውደድ ያለው ሰው ሁሌም ቤትም ሊወዷችሁ ይችላል። ግን ያን ብቻ ለኛ ትርጉም የለውም። የአንድ ሰሞን ዋይታ ምንም ፋይዳ የለውም። ገባችሁ? ምናልባት እንደዚህ አይነት የሰው ፍቅር የሌላቸው ሰው ይሄን ሊመኙት ይችላሉ። ግን ይሄ ደግሞ ምንም ፋይዳ የለውም እና ከዛ አንጻር መሰለኝ ዝምታዋን የሰበረችው እንዳልክ እንግዲህ ከአንዴ ሶስቴ ሁለቴ ወደ ዛሬ አራተኛ ቪዲዮ ነው፣ ሶስተኛ ቪዲዮ እየሰራ ነው። ግን እስካሁን እሷ ዝምታዋን ሰብረዋለች። ምክንያቱም እዛ ያ በማይታችሁታል ይቅርታ በእናቷም እያለ ነው ያደረገውን ነገር። ዛሬ ደግሞ ከለውድ ጋር መታለች። እንግዲህ እየጠበቅናት ነው። ናቴም እንግዲህ ካንቺ ውጭ ወደ ውጭ እያለኝ አረ ጉር ትላላችሁ። በእውነት በጣም ደስ ይላል። አይ እና ለማንኛውም እሷ እንደነገርኳችሁ ይህን ነገር ሳይሆን የእውነተኛ ሰው አንደኛችሁ የእውነትም መልካም ምንድን የሚባለው ልባምን ሴት ማን ያገኛታል ይባላል። እና ልባምን ሴት ለማግኘት ከሆነ እንደዚህ ዝም ብሎ ማስመሰል ምናምን ነገር ሳይሆን እውነተኛ ሆናችሁ እሷን እንትን ለማለት ነው። እና እንዳልክ እንግዲህ እንደነገርኳችሁ የእውነቱን ከሆነ የራሱ ኮመንት ጽፌለታለሁ። እውነት ከሆነ መጀመሪያ እሷ ጋር ይቅርታ መጠየቅ አለበት። እሷ ጋር መግባባት አለበት። ነገሮችን ለማስተካከል መሞከር ነው እንጂ እዚህ ጋር እሷን ፎቶ እየለጠፈ ጭራሽ አሁን ያለፈ ታሪክ ይዞ መጣላችሁ። ዛሬማ ይለይልኝ ይውጣልኝ በቃ መናገር አለብኝ ብሎ ሄሉ የተፈጠረችው ለኔና ለኔ ብቻ ነው፣ እኔንም የተፈጠርኩት ለሷና ለሷ ብቻ ነው ብሎ ተናግሯል በጋህድ ማለት ነውና ይሄን እየሰማሽ ታዲያ ሄሉሽ እስኪ መልሽ ስጭናኛም እንገላገል ከጭንቀት ትላላችሁ። እና በሳቅ የለውም እውነት ለመናገር እና የእውነቱን ከሆነ እውነት ለመናገር በውስጥ ይጠይቃታል ብዬ አስባለሁኝ። እውነት ከሆነ ሄሉ መልስ ልሰጥ ትችላለች። እና ብቻ ከባድ ነው። በነገራችን ላይ አንዴ የሰብሯችሁ ሄደን ሰው ለድጋሚ ለመቀበል ይከብዳችኋል። ገባችሁ አይደል? ያን ሰው ትናንት ሰብሮን ሄዶ በምን እንደሰባራተኛ የምናውቀው ታሪክ የለንም። ብቻ ግን የሆነ ውስጧን አስከፍቷት እንደሄደ ነው የምናውቀው እንዳልከን እሱ እያለ ያለው እንግዲህ በሰዓቱ ላይ ያንን ነገር ያደረኩት ስላመመኝ ነው፣ ጤና ስላልነበረኝ ነው፣ መተት ተደርጎብኝ ነው መድረሽ ብሏል። ይሄ ነገር እውነት ተሽሎትም ወደዛ አይነት የእውነቱ ከሆነ እንደነገርኳችሁ እዚህ ጋር ዝም ብሎ ለሚዲያ መሸቀያ ሳይሆን የእሱን ዩቱብ ማንቀሳቀሻ ሳይሆን ቢያንቀሳቅስበት ያን ምቀኝነት ወይ ሌላ ነገር አይደለም። ግን ደግሞ እሷ እዚህ ጋር እየተጎዳች ዝም ብሎ ሰው እየመጣ በእናንተ መሸቀያ አይደለም። ይሸቅል ግን
እንዳልኳቸው የእሷን ስሜት መረዳት አለበት። ቢያንስ ሌላ ለሱ የማይሆና ከሆነ የእሷ ህይወት እዛ ጋር የራሷን ዝም ብላችሁ በሚሆነውም በማይሆንም ሰው ስማችሁን መነሳቱ የጥሩ ነው ብዬ አያስፈልግም። እንደዚህ አይነት ሰው ስላልጠፋ ሞልቷል። ግን እኛ የምንፈልገው የእውነት የሚረዳንን ሰው ለእውነትም ለልጆቹ እናትን ማድረግ የሚችል ሰው በቃ እያንዳንዱ ነገር ዝም ብሎ ለሚዲያ ለሰው ማስመሰል ሳይሆን እውነት የተግባር ሰው ነው የሚያስፈልገው። እና እንዳልክ እንግዲህ እንደምትመለከቱ ዛሬ ጭራሽ ያለውን ሰምታችሁታል። ከመጀመሪያ እስከ መጨረሻው ሄሉሻ የኔ ህይወቴ መሰረት ናት፣ የህይወት ያለይታ ናት፣ ከሷ ውጭ ህይወት የለኝም እያለ ነው። እንግዲህ አንዳንድ ሰዎች በነገራችን ላይ አብረናቸው ስንኖር የያዙት በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። እና በእጃቸው ስንሆን አንደኛ ከወደድናቸው እነሱን መልሰን የምንጠላቸው አይመስላቸውም። ሁለተኛ ደግሞ የሆነ የኛ አብረናቸው ስንሆን እኛን አያስተውሉንም። የሚገርማቸው ነገር አያስተውሉም። ነገር ግን እኛ እንዴት ቅንጣት የሆነች ቃላት ስንናገር የእኛን ቃላት ብቻ እየጠበቁ እኛን እንደ ጥፋተኛ እኛን እንደ ተጨቃጫቂ ያደርጋሉ። ግን ወታችሁ ትታችኋቸው ስትሄዱ እነዛ ሰዎች ድሮ ከሚወዷችሁ ከሚያፈቅሯችሁ ከሚወዷችሁ በላይ ክብር ከሚሰጧችሁ በላይ የእናንተ ዋጋ የሚገባችሁ እናንተ ከሄዳችሁ በኋላ ቆስላችሁ ማለት ነው። እንደዚህ አይነት ሰዎች ደግሞ ልትማሩ ይገባል። የሰው ላይ አንዴ ልቡ ከደማ፣ አንዴ ልቡ ከቆሰለ፣ አንዴ በአንተ ተስፋ ከቆረጠ ከባድ ነው። ወንዶች ይችን መልእክት ብትሰሙ ጥሩ ነው። እና ሴት ልጅ ስትወድሽ ከምንም በላይ ነው፣ ከቤተሰቦቿ በላይ ማንም አይበግራትም። ማንነቷን አሳልፋ ትሰጣለች፣ ገንዘቧን አሳልፋ ትሰጣለች፣ ጊዜዋን አሳልፋ ትሰጣለች፣ ክብሯን አሳልፋ ትሰጣለች። ከአንተ ውጭ በቃ ምንም ነገር የሚባል ነገር የላትም ሴት ላይ ካፈቀረች ማለት ነው። ወንድ ልጅ ግን ሲያፈቅር ምንድን ነው መጀመሪያ ቤተሰቡን ያስቀድማል፣ ስራውን ያስቀድማል፣ ክብሩን ያስቀድማል። በቃ ብዙ ነገሮችን ገባችሁ። ሀታ ኳስ የሚከታተል ከሆነ እስቲ ማን ሚስት ናት ከዛ ኳስ ከሚያዩ የምታስቀረው? ሴት ልጅ ግን ከምትፈልጋቸው ጓደኞች ትርቃለች ለሱ ብላ፣ ከምትፈልጋቸው ቤተሰቦች ትርቃለች ለሱ ብላ፣ ገንዘቧን አሳልፋ ትሰጣለች፣ ህይወቷን፣ ብዙ ነገሮችን ገባችኋል። ስለዚህ ሴት ልጅ ማለት በዛው ልክ እንደምትወድ ሁሉ ስጠላህም በዛው ልክ ነው አንቅራ መታፋህና ሴቶች ሳያመልጧችሁ ሁልጊዜም ቢሆን የሴት ልጅ ክብር የሴት ልጅ ፍላጎት ለመረዳት ሞክሩ። እኛ እንደ ከተውናችሁ በኋላ ተመልሶ መንጫችን ሩቅ ነውና ይህን ነገር ተጠቀሙበት ለማለት እወዳለሁ። ምክንያቱም በባዶ ማንነቷ በቃ ሁሉ ነገሯን ስታ ስለምታፈቅር ከጠላችን በዛው ልክ ነው መጣላ። ለማንኛውም ቻናሌን ሰብስክራይብ እያደርጋችሁ አበረታቱኝ። አሰላሙ አለይኩም።